በመጽሐፍ ቅዱስ ዘመን ነገሥታት፣ ካህናትና ነቢያት ለተለየ አገልግሎት ሲመረጡ በራሳቸው ላይ ዘይት ይፈስላቸው ነበር። ይህ የሚታየው ዘይት የማይታየው የእግዚአብሔር መንፈስ በእነርሱ ላይ ማረፍና ለሥራው ኃይል ማግኘታቸውን የሚያሳይ ምልክት ነው። በአዲስ ኪዳን ግን ቅባት ሲባል በዋናነት የመንፈስ ቅዱስ በአማኞች ላይ ማደርና መስራት ነው። መንፈስ ቅዱስ በሰው ሕይወት ሲሠራ ወይም አንድን ሰው ለልዩ አገልግሎት ሲቀባ የተለያዩ ምልክቶች ይታያሉ። እነዚህ ምልክቶች አንዳንዴ በውጫዊ ሁኔታ፣ አብዛኛውን ጊዜ ግን በውስጣዊ ማንነትና በሕይወት ፍሬ ይገለጣሉ። ምልክቶቹን ከማየታችን በፊት ላይክ አድርገው ቢጀምሩ ለድካማችን ብርታትን ይሰጡናል። አንደኛው መንፈስ ቅዱስ ሊቀባን ሲል በሕይወታችን በመጀመሪያ የሚታየው ምልክት የኃይልና የድፍረት መንፈስ እንሞላለን። ቅባቱ ሲመጣ ቀደም ሲል ይረብሹን የነበሩ የሰዎች ፊት የጠላት ዛቻ ወይም የወደፊት ስጋት ይቀላል። ይህ ድፍረት በራስ የመተማመን ውጤት ሳይሆን ከኛ ጋር ያለው ኃይል ከዓለም ካለው እንደሚበልጥ እርግጠኝነት የሚመነጭ ነው። እንደ ጴጥሮስ በአንድ ወቅት ይፈሩት ከነበረው መድረክ ፊት በድፍረት ለመቆም የሚያስችል አቅም ይሰጣል። የኃይል መታደስ ሲሆንልን በውስጣችን እንደማይጠፋ እሳት ይነዳል። ቃሉ በአጥንታችን ውስጥ እንደታሰረ እንደሚነድ እሳት ሆኖብኝ እንዳለው እንደ ኤርምያስ የእግዚአብሔር ፍቃድ ለማድረግና ለሰዎች ለመድረስ ያለን ፍላጎት ይጨምራል። ድካም በብርታት መሰልቸት ደግሞ በናፍቆት ይተካል። ትልቁ ድፍረት የሚጀምረው በራስ ላይ ነው። ቅባቱ ሲመጣ ለዓመታት ሲታገለን የነበሩ ድክመቶች፣ ሱስና ወይም የተሸናፊነት ስሜት የምናሸንፍበት መንፈሳዊ ወኔ እናገኛለን። አልችልም የሚለው የውስጥ ድምፅ በእግዚአብሔር እርዳታ አደርገዋለሁ በሚል ቁርጠኝነት ይተካል። ይህ ድፍረት እውነትን ለመናገር ዋጋ የሚያስከፍል ሁኔታ ቢፈጠር እንኳን ወደኋላ እንዳንል ያደርገናል። ሰዎች ስለኛ የሚያስቡት ሳይሆን እግዚአብሔር ስለኛ ያለው አመለካከት ይበልጥብናል። ፊት ለፊት የሚመጣን ተቃውሞ በፈገግታና በጽናት ለመጋፈጥ የሚያስችል ሰማያዊ ልብ ይሰጠናል። ይህ ኃይል ሲመጣ ሰውነታችን የሕያው እግዚአብሔር መሳሪያ ሆኖ ይለወጣል። ሁለተኛው የመንፈስ ቅዱስ ቅባት በሕይወታችን ሲመጣ የሚታየው ምልክት ተጽዕኖ የማሳደር ብቃት በሕይወታችን ይታያል። ንግግራችንና ተግባራችን ዝም ብሎ ድምፅ ብቻ ሳይሆን ተጽዕኖ ፈጣሪ እንዲሆን ያደርገዋል። የምንናገረው ቃል የሰዎችን ልብ መንካት፣ የታሰሩትን የመፍታትና ለቆሰሉት ፈውስ የመስጠት መንፈሳዊ ሥልጣን ይኖረዋል። ይህ የሰው ችሎታ ሳይሆን የመንፈስ ቅዱስ ማረጋገጫ ነው። በቅባት የሚመጣ ተጽዕኖ በሰዎች ጆሮ ላይ ብቻ ሳይሆን በልባቸው ላይ ያርፋል። የምንናገረው ቃል የሰዎችን ውስጣዊ ማንነት የመንካትና የማሳመን ልዩ ኃይል ይኖረዋል። ይህ የጸጋ ተጽዕኖ ይባላል። ምክንያቱም ሰዎችን የምናሸንፈው በኃይል ሳይሆን በውስጣችን በሚያርፈው የእውነት ብርሃን ነው። ብዙ ጊዜ ተጽዕኖ በቃላት ብዛት ይመስለናል። በመንፈስ ቅዱስ ቅባት ውስጥ ግን ተጽዕኖ የሚመጣው ከቃላት ጀርባ ካለው መንፈሳዊ ክብደት ነው። የምንናገረው ጥቂት ቃል ተስፋ የቆረጡትን የማንሳትና የታሰሩትን የመፍታት አቅም ይኖረዋል። እውነተኛ ተጽዕኖ ሰዎችን ማስከተል ብቻ ሳይሆን ሰዎችን መለወጥ ነው። ቅባቱ ሲኖር የኛ መገኘት ባለበት ስፍራ ሁሉ ሰላም፣ ቅድስና፣ ፍቅር ይሰፍናል። ቅባቱ ሞገስን ስለሚያለብሰን ያለ ብዙ ጥረት ሰዎች እንዲያዳምጡን፣ ሐሳባችንን እንዲቀበሉና አብረውን እንዲቆሙ ያደርጋል። ይህ ሞገስ ከመንፈስ ቅዱስ የሚሰጥ የክብር ልብስ በመሆኑ በሄድንበት ሁሉ መንገዶች ይከፈታሉ። ዝግ የነበሩ ሰዎች ልቦናም ለበጎ ተጽዕኖዎች ክፍት ይሆናሉ። መንፈስ ቅዱስ ሲቀባን ሕይወታችን ራሱ የሚነበብ መጽሐፍ ይሆናል። ሦስተኛው መንፈስ ቅዱስ ሲቀባን ሲል የምናየው ምልክት እግዚአብሔርን የመፈለግ ረሃብ ይሰማናል። እግዚአብሔርን የመፈለግ ረሃብ በቃላት ሲገለጽ እንደ ተራ ፍላጎት ሳይሆን ጥልቅ ናፍቆትና ጥማት ነው። ልክ ውሃ የጠማው ሰው ምንጭን እንደሚናፍቅ መዝሙረኛው ዳዊት በመዝሙር 42 ቁጥር 1 ላይ ዋላ ወደ ውሃ ምንጭ እንደምትናፍቅ አምላኬ ሆይ ነፍሴ ወደ አንተ ትናፍቃለች እንዳለው ነፍስ ከእግዚአብሔር ውጪ የምታርፍበት ሌላ ቦታ እንደሌለ የምትረዳበት ስሜት ነው። ዓለም በብዙ ቁሶች ብትሞላም በሰው ልብ ውስጥ ግን እግዚአብሔር ብቻ ሊሞላ የሚችል አንድ ክፍት ቦታ አለ። እግዚአብሔርን የመፈለግ ረሃብ ማለት ይህን ክፍት ቦታ በምድራዊ ነገር ለመሙላት መሞከርን አቁሞ ወደ እውነተኛው የሕይወት እንጀራ መገስገስ ነው። ቅባት በዝምታና በቸለተኝነት ውስጥ የሚመጣ ስጦታ አይደለም።
መጽሐፍ ቅዱስና የቤተ ክርስቲያን ታሪክ እንደሚነግሩን የመጽሐፍ ቅዱስ ቅባት የሚፈሰው በሚጠሙና በሚራቡ ልቦች ላይ ነው። ማቴዎስ ምዕራፍ 5 ቁጥር 6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና እንደሚለው ረሃባችን የእግዚአብሔር ኃይልና መገኘት ለመቀበል የምናዘጋጀው ባዶ ዕቃ ነው። ዕቃው በሰፋና በጠለቀ ቁጥር የሚቀዳውም ቅባት እንዲሁ ይበዛል። በሥጋዊ ሰውነታችን ምግብ ስንጠግብ ረሃባችን ይጠፋል። በመንፈሳዊ ዓለም ግን የእግዚአብሔር ቅባት ሲቀርበን ረሃባችን ይበልጥ ይጨምራል። እግዚአብሔርን የመፈለግ ረሃብ እየበረታ ከሄደ ይህ የመንፈሳዊ ጤንነት ምልክት ነው። እግዚአብሔር ወደ ጥልቅ ምስጢሩና ወደ ላቀ ቅባቱ ሊያስገባ ሲፈልግ መጀመሪያ በውስጥ የማይበርድ ረሃብን ያቀጣጥላል። አራተኛው መንፈስ ቅዱስ ሊቀባን ሲል የምናየው ምልክት ለአምልኮና ለጸሎት የሚኖረን ጉጉት ነው። ቅባቱ ሲመጣ ጸሎት እንደ ግዴታ ሳይሆን እንደ ናፍቆት ይቆጠራል። ከእግዚአብሔር ጋር የመነጋገርና በቃሉ የመመሰጥ ከፍተኛ ፍላጎት በውስጣችን ይቀሰቀሳል። ለአምልኮና ለጸሎት የሚኖረን ጉጉት መንፈስ ቅዱስ ሊቀባን መሆኑን የሚያሳይ ምልክት ነው። አምልኮ ለነፍሳችን እንደ አየር ይሆንላታል። ጸሎት ግዴታ መሆኑ ቀርቶ ነፍሳችን የምታርፍበት ኃይል የምታገኝበት የእረፍት ወደብ ይሆናል። ለአምልኮ የሚኖረን ጉጉት ልክ እንደ ምግብ ፍላጎት ነው። የእግዚአብሔር ቃል ስንሰማ ወይም ስናመሰግን በውስጣችን የሚሰማን እርካታ ረሃባችንን እንደሚያስታግስ ጣፋጭ ምግብ ነው። ጸሎትን እንደ አንድ ትልቅና ክቡር ንጉሥ ቀጠሮ አድርገን ማየት እንጀምራለን። ያ ቀጠሮ ደግሞ የምንፈራው ሳይሆን ጭንቀታችንን የምናስረክብበት፣ ጥያቄያችንን የምናቀርብበትና በምላሹም አይዞ የሚል ድምፅ የምንሰማበት ልዩ ጊዜ ነው። የጸሎትና የአምልኮ ጉጉት ዋነኛው ምንጭ መንፈስ ቅዱስ ነው። መንፈስ በውስጣችን ውስጥ ሆኖ ጥማትና ረሃብን በመፍጠር ወደ አምልኮ እንድንሳብ ያደርገናል። ታላቁ የአምልኮ መመሪያ በእውነት በመንፈስ ማምለክ ነው። ቅባቱ ወደ ሕይወት እየቀረበ ሲመጣ ጸሎትንና አምልኮን በቃኝ አትልም። በጸሎት ውስጥ የምታሳልፈው ጊዜ እንደ ጥቂት ደቂቃዎች ሊመስል ይችላል። ብዙ ሰዓታትን በዝምታና በንግግር ከእግዚአብሔር ጋር ብታሳልፍም ውስጣዊ ጥማት ግን ተጨማሪ ኅብረትን ይፈልጋል። ይህ ረሃብ የመንፈስ ቅዱስ ሥራ ነው። እግዚአብሔር በሕይወት ሊቀባና ታላቅ ነገር ሊያደርግ ሲል የአምልኮና የጸሎት ረሃብ በውስጥ ይጨምራል። አምስተኛው መንፈስ ቅዱስ ሊቀባ ሲል የምታየው ምልክቶች ሰዎች ስለ አንተ ይመሰክራሉ። አንተ ሳታውቀው ሌሎች ሰዎች በአንተ ላይ ያለውን የእግዚአብሔር ቅባት ማየት ይጀምራሉ። ከአንተ ጋር ስሆን ሰላም ይሰማኛል ወይም ንግግር ሕይወቴን ነክቶታል የሚሉ ምስክርነቶች መምጣት ይጀምራሉ። የሰዎችን ምስክርነት የምንለው በእኛ ውስጥ ያለው መንፈሳዊ ለውጥና ቅባት በዙሪያችን ባሉ ሰዎች ዘንድ መታየትና መታወቅ ሲጀምር ነው። መንፈስ ቅዱስ ቅባቱን በውስጣችን ማፍሰስ ሲጀምር በውስጣችን የነበረው ጸጋ ቀስ በቀስ ወደ ውጪ መፍሰስ ይጀምራል። ቀደም ሲል የምትናገረው ነገር ተራ ንግግር ሊመስል ይችላል። ቅባቱ ሲመጣ ግን ቃላት በሰዎች ልብ ውስጥ የመግባትና የማሳመን ኃይል ይኖራቸዋል። ሰዎች ከአንተ ጋር ሲነጋገሩ ልቤ ተነካ፣ ብርታትን አገኘው ወይም ጥያቄ ተመለሰልኝ ማለት ይጀምራሉ። ይህ ያንተ ችሎታ ሳይሆን የቅባቱ ውጤት ነው። ሰዎች ያለ ምክንያት ወደ አንተ መቅረብና ምክር መጠየቅ ይጀምራሉ። በውስጥ ያለውን ሰላምና ብርሃን ስለሚራቡ ባታውቋቸው እንኳን ችግራቸውን ሊያካፍሉ ይችላሉ። ይህ የሚሆነው በውስጥ ያለው ቅባት ለተጠሙ ነፍሳት እንደ ማግኔት ስለሚሰራ ነው። አንዳንድ ጊዜ ቅባቱ ሲበዛ አንተን የማይወዱ ወይም የማይስማሙ ሰዎች እንኳን በሕይወት ያለው ለውጥ መካድ ያቅታቸዋል። ልክ ሐዋርያቱ በመንፈስ ቅዱስ ተሞልተው ሲናገሩ ያልተማሩ መሆናቸውን አውቀው አደነቁ እንደሚለው ሰዎች በአንተ ላይ ካለው ለውጥ የተነሳ የአምላክን እጅ ያሉ ሰዎች ስለ አንተ መመስከር ይጀምራሉ። የበፊቱ ሰው አይደለም የሚለው ምስክርነት የቅባቱ ትልቅ ማረጋገጫ ነው። ቅባቱ ሥራን ብቻ ሳይሆን ባህሪንም ይቀያል። የሰዎች ምስክርነት ዓላማው እኛን ለማኩራት ሳይሆን የእግዚአብሔር ሥራ በእኛ ሕይወት ውስጥ በግልጽ እየታየ መሆኑን ለማረጋገጥ ነው። ስድስተኛው ምልክት መንፈስ ቅዱስ ሊቀባን ሲል ራእይና ሕልም ማየት እንጀምራለን። በጸሎት ጊዜያችን ወይም በእንቅልፋችን ውስጥ በምስሎችና በሕልሞች ማናገር ይጀምራል። ቀደም ሲል ዝም ብሎ የሚታዩ ሕልሞች አሁን ትርጉም ያላቸው መልእክት የሚያስተላልፉ በውስጥ የሚቀሩ ይሆናሉ። ይህ እግዚአብሔር ቅባቱን ወደ አንተ እያመጣ መሆኑን ምስክርነት ነው። የመንፈስ ቅዱስ ቅባት ሲጨምር መንፈሳዊ ዓይንና ጆሮ ይበልጥ ይከፈታል። ቀደም ሲል የማይታዩ ወይም የማይሰሙ ምልክቶች
በቀላሉ የመቀበል አቅምን ይፈጥራል። የመንፈስ ቅዱስ ቅባት የሰማይን በር የመክፈቻ ቁልፍ ነው። መጽሐፍ ቅዱስ ቅባቱ ሁሉን ያስተምራል ይላል። አንደኛ ዮሐንስ 2:27 ራእይ ዝም ብሎ ቅርጽ ሳይሆን መገለጥ በመሆኑ መገለጥ ደግሞ የሚመጣው በመንፈስ ቅዱስ ቅባት አማካይነት ስለሆነ ቅባቱ በጨመረ ቁጥር የሚቀበሉት የራእይ መጠንና ጥራት አብሮ ይጨምራል። ቅባቱ ወደ አእምሯችን መምጣት ሲጀምር ከእግዚአብሔር ጋር የግንኙነት መስመር ጥራት ይጨምራል። ከሰማይ የሚመጣው ራእይ ያለመቆራረጥና በዝርዝር ለሰውየው ይደርሷል። የመንፈስ ቅዱስ ቅባት የልጅነትና የጓደኝነት መንፈስ ነው። አንድ ሰው የመንፈስ ቅዱስ ቅባት በሕይወቱ እየመጣ መሆኑን ከሚያሳዩ ምልክቶች አንዱ እግዚአብሔር ምስጢራቱን አይደብቀውም። ለወዳጄ ለአብርሃም የማደርገውን እሰውራለሁን እንዳለ ቅባቱ ሰውን ወደ እግዚአብሔር የቅርብ ወዳጅነት ስለሚያመጣው እግዚአብሔር ለወደፊቱ የሚያደርገውን ነገር በራእይ መግለጥ ይጀምራል። ቅባት የራእይ ማስተላለፊያ ሞገድ ነው። ሞገዱ ሲጠነክር የሚተላለፈው ራእይ ግልጽ፣ ዝርዝርና ተከታታይ ይሆናል። ስለዚህ ነው ቅባቱ በሕይወት መታየት ሲጀምር ራእይ ይበዛል። የመንፈስ ቅዱስ ቅባት ሲቀርብ ከመንፈስ ቅዱስ ጋር ጥብቅ ቁርኝት ትፈጥራለህ። ሰምተህ የማታውቀውን ድምፅ ትሰማለህ፣ ራእይ ታያለህ። መንፈስ ቅዱስ ቅባቱን ይዞ ሲቀርብ አገልግሎት ውጤታማ ይሆናል። ነገሮችን የምታይበት እይታ ይለወጣል። በሄድክበት ቦታ ሁሉ ክርስቶስ በአንተ ይታያል። ይህ ማለት ያንተ መኖር ለሌሎች ሰላምና ብርሃንና ተስፋን ያመጣል። ምልክቶቹ ከውጫዊ ገጽታ ይልቅ በሕይወት ጥራትና በባህሪ ውበት ላይ ጎልተው ይታያሉ። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ።